ይሄን ነገር ለማንም አልተናገርኩም። ቤተሰቤም ሆነ እናንተም ሆነ አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ በተለይ ከትላንትና በኋላ ይሄ ስሜት ሲሪየስ ሆኖብኛል። ስለዚህ ይሄን ነገር ለማንም ይመለስ እየመሰላት ልጅቷ እኔ የማይሆን ነገር አሁን ላይ እየጻፈችልኝ ነው። ስለዚህ ለሱ ደግሞ እርግጠኛ ሁኚ ችግር የለብኝም እንደፈለግሽ መሆን ትችያለሽ ብዬ ነግሬያታለሁ። እንግዲህ እንዳያችሁት አብርሃምን አታለው አጨብረሮ ይዘውት ወጥቷል። ይዘው ሲሄዱ ከዛ በኋላ አፓርትመንት ውስጥ ምን ተፈጠረ የሚባለውን ነገር አጣርቼበታለሁ ማለት ነው። በጣም ያሳዝናል። አንድ ልጅ ታመመ፣ ለጤና ሁኔታ ሁሉ መጨነቅ አለበት እያልን ሩታንም ሁሉንም በወቀስንበት ማግስት ነገሮች መስተካከል አለባቸው ባልንበት ማግስት በሚያሳዝንና በሚያሳፍር ሁኔታ ያየነው ሆኗል ማለት ነው። እና እኔ በጣም ነው ያፈርኩት ማለት ነው። እነዚህ ልጆች ማን ናቸው? አዲስ ቻናል ላይ ነው የተለቀቀው። እነዚህ ልጆች ማን ናቸው? ይሄ ልጅ በዚህ አይነት ሁኔታ አታለው ወስደው ከኤርሜላ ጋር አገናኝተው ገባቸው አይደለ? ቢያስቡ ኖሮ ቪዲዮ እየሰሩ እንደዚህ አድርገው ሄርሜላ ጋር ያደርጉ። ለእውነት እነዚህ ልጅ ለሱ ተቆርቆሮ ቢሆን እህቱ ቤት ወይም ደግሞ ቤተሰቡ ቤት ነው መውሰድ የነበረባቸው ማለት ነው። መሳለቂያ ነው ያደረጉት አብርሃምን ማለት ነው። ምንድነው የተፈጠረው? ከዛ በኋላ ሩታ ስታቂኝ ጉዳይ ምን አለች? ምንድን ነበር ሲወስዱት በኋላ ላይ እዛ አፓርትመንት ላይ ምን ተፈጠረ የሚባለውን ነገር ሁሉንም መረጃ አጣርቻለሁ። ሰምተን እንመለስ። ሄሎ፣ አይሰማም? ሰላም መሲ፣ እንዴት ነሽ? አለሁ። እንዴት ነህ? አለሁ። ምንድነው እየተፈጠረ ያለው ነገር? ትንሽ ግራ የሚያጋባ ነገር ነውና እየተመለከትን ያለውን ነገር እንግዲህ ያው ሁሉንም ሰው አበሳጭቷል። በሚያሳፍር ሁኔታ እንደ ከብት እየነዱ ልጁን ይዘውት ሲሄዱ አይተናልና በጣም ይቅርታ ትንሽ ግራ ስለተጋባኝና ቪዲዮ እንዳየው የደወልኩልሽ ለዛም ነውና ምንድነው የተፈጠረው? ማለት ሩታ እውነት አታውቅም ይሄን ጉዳይ እንደዚህ ይዘውት እስከሚሄዱ እንደ ከብት እየነዱ እስከሚወስዱ ድረስ? ያው በጣም ነው የሚያሳዝነው። ልጁን እንግዲህ እንደዚህ እያደረጉት ነው። እናንተ ይላችሁ ነበር ማለት እናንተ አታውቁም ይሄን ነገር? እኛ ያው እንደዚህ አልመሰለንም ነበር። ሲሄዱ እያናገሩት ነበር። የሆነ ተነጋግረው ምናምን ነበር የመሰለንና አታለው ነው ልጁን እንደዚህ ያደረጉት። አይተህ ከሆነ ልክ ነው። በጣም ታግቢ እኔ እኮ በጣም የገረመኝ ነገር ማለት ጤነኛ አይደለም ብለን እንትን ብለን በምንናገርበት ሰዓት አቃለው ቤተሰቡ እንደ ቤተሰብ አዝኗል። በተለይ ደግሞ በእቱ ጉዳይ ማለት ብዙ ተስፋ እንደቆረጠች ማለት ይገባይናል። እሷ ትንሽ የሄደችበት ርቀት የመጣችበት መንገድ እኛ ትንሽ ይቅርታ የሚገርምሽ ነገር ጉንፋንም ይዘን ትንሽ ጉንፋን ነገር ይዛኝም ነበር እንትን ያልኩትና ቪዲዮ ሳይ ነገር ግራ ተጋብቶኝ ነውና እንደነገርኩሽ ብዙ የሄደችበት መንገድ ነበር ትክክል ያለው ነውና እሱን ደግሞ እኛ ወቅሰን ተናግረን ነበርና በሩታ ጉዳይ በአብርሃም ጉዳይ ተስፋ ወደ መቅረጥ ሄዳ ይሄን ሰሞን ምንም አይነት እንትን ላይ አላየናትም አክቲቭ ስትሆን ማለት ነው። እና አሁን ላይ ልጁ ኦሬዲ ብቻውን አይነት ስሜት እንዳለ ነው እየተሰማኝ ነው። እንደ ዕቃ እየተቀባበሉት እውነት ይሄን ነገር ሩታ አታውቅም ወይ እስከምንል ድረስ ደግሞ ይሄን ነገር እኛ እንጠይቃለን። እሺ ሄሎ ወይ አይሰማም? ያው ይሰማል። ትንሽ አፓርታመንት ላይ ወከባ ተፈጥሮ ነበር። በጣም ትንሽ ግርግሮች ነበሩና እኛ እንደዚህ አልመሰለንምና ከዛ አታለውም እንግዲህ ምን እንደሚሉት አላውቅም። ልጁ በጣም ግብግብ ብሏል። ዝም ብሎ ነው እንትን የሚለው ቁልጭ እያለ ነው እንትን የሚለውና መኪና ውስጥ ይዘው ገብተው እንትን ብለው ነው ይዘውት። እሷ የለችም ነበር ሩታ አልነበረችም። ይሄ ሲፈጠር አታውቅም። በጣም ያሳዝን እኮ እኔም በእጅግ ያስገረመኝና እንትን ያለኝ ነገር ይሄ ነው። ገባሽ አይደለ? አታለው ቢወስዱትም ኦልሬዲ ቪዲዮ ሰርቷል። ስለዚህ ከዚህ ልጅ አዲስ ቻናል ላይ ነው ቪዲዮ የሰሩት። ከዚህ ልጅ አንድ የፈለጉት ነገር አለ። ከዚህ ልጅ አንድም ዝናን የፈለጉት እንጂ ስለ ጤንነቱ ወይም ደግሞ ለሄርሜላም ተቆርቆሮ አይደለም። ገባሽ አይደለ? ለዚህ ሴራ ለዚህ ተንኮል ተባባሪ በመሆኗ ራሱ ሄርሜላ ታፍርበታለች። ስለዚህ ጉዳይ ማለት ነው። አንድ አእምሮ ጤነኛ ያልሆነ ያለበት ሁኔታ እጅግ የተወዛገበ ባለበት ነገር ላይ በመሃል ገብተው እንዲህ አይነት አሳፋሪ ስራ መስራታቸው ከሞራል ብቻ አይደለም በህግም ያስጠይቃል። ሩታ የምትሄድበት መንገድ የከፋ ከሆነ
በህግም ጭምር ጠይቃ እነዚህ ልጆች ማሳሰር ትችላለች። ገባሽ አይደለ? ትክክል አይደለም የተደረገው ነገር ትክክል አይደለም። ገባሽ አይደለ? አይምሮ ትክክል አይደለም ብለናል። አይምሮ ጥሩ አይደለም፣ ይሄ ልጅ ጤነኛ አይደለም። ገባሽ? ሶ ከመውሰዳቸው ቪዲዮ እየሰሩ እንደ ጀብድ ሰርቀን አመጣ ነው፣ ቃል በቃል ነው ማለት ሰርቀን አመጣ ነው እያሉ ይሄ ልጅ ለሄርሜላ ሄዶ አሳልፎ መስጠቱ እጅግ ነውር የበዛበት ድርጊት ነው የፈጸሙት። በጣም ነው ሁላችንም ያን በጣም ነው በሴኩሪቲ ጉዳይ እኔ ግራ የገባኝ ነገር እና አብርሃምና ሩታ የሚኖሩበት አፓርትመንት እንደሆነ ይታወቃል። ያው አንቺም እዛ አፓርትመንት ላይ እንድሰላለሽ ማለት ነው። ጀስት የሚገባውና የሚወጣው ይታወቃል። ገባሽ አይደለ? እኔ ቪዲዮ ስለተሰራበት ነው የምልሽ። ልክ ነህ። በዚህ ነው ያህል ፈርዘር ሄደው አንድ አፓርትመንት ገብተው አንድ ሰው ለዛው አይምሮ ትክክል አይደለም የታወቀ ነው የምንል ሰው ይዘው ሲሄዱ እንዴት ዝም ተባለ? ኮሜንት ላይ እየተመለከትኩት ነበር። በቃ ሄርሜላ ጸበል ሰጁ ጸበል ሰው ካለው በጎ አላማና በጎ ፍላጎት ነው ይሄን የሚለው። ገባሽ አይደለ? ግን የሄደበት መንገድ ግን ቪዲዮ ላይ እየሰሩበት መንገድ እጅግ አስነዋሪ ነው። በጣም ያሳፍራል። ልክ ነህ። አይቼዋለሁ። ለሱ መዳን ቢያስቡ ተመልካቹም እንደሚለው ወስደው ጸበል ያስገቡት ነበር። ግን አንድ ነገር አላደረጉም። ገባሽ? ወደ ሕክምና ቦታም ወይም ደግሞ ራሱን ወደሚጠቅም ከዛ በኋላ ሩታ ስትሰማ ምን ተፈጠረ? በጣም ነው በቃ የደነገጠችው። በጣም ነው ጮኸችው። በቃ እንዴት ብዬ ልንገር፣ በጣም ነው የሚከብደው። ሩቲ ሄደች ወደ ታች ወደ ጥበቃ ሜዳ ነበር ሩታ። በጣም ከብዙ ሰዎች ጋር የተጨቃጨቀችው። እንዴት ነበር ሲወጣ ያላያችሁት? አሞታል ምናምን በጣም ነበር እሷ እንትን ያለችው። ግን ያው አረ ሲወጣ እንደዚህ አልነበረም፣ ሰላም ነበረ፣ ጓደኞቹ መስለውን ነው ምናምን ያሉት። የነሱ መልስ ይሄ ነበረ። እነሱ በጣም ሊያግባቧት ሞክረዋል። እሷ ግን በጣም ነበር የተናደደችው። በጣም ተናዳ ብዙ እንትን ጭቅጭቅ ነበር። በጣም ነበር እንትን ያለችው ስትጮህ የነበረው። ያው አልደረሰችባቸው። እሺ። እና የሩታ ይሄ ነበር የሚመስለው። እሷ ስትመጣ እንደዚህ አይነት ስሜቶች ነበሩ የተሰማትና እሺ፣ በቃ ከጥበቆቹ ጋር ለመግባባቶች አሉ ምናምን እነሱ ማስረዳት እነሱ ማስረዷት በሰላም እንደወጣው። በሰላም እንደወጣ አዛም ላይ ተናል። ግን እስኪ ከስር ምናልባት አዲስ ነገር ካለ ትነግሪኛለሽ። ያው እኔም ከዛ አፓርትመንት ላይ ምን ተፈጠረ የሚለውን ነገር ማጣራት አለብኝ ብዬ ነበር የደወልኩልሽ። ልክ ነው። እሺ አዲስ ነገር ሲኖር እደውልልሃለሁ እኔ እኮ። ግን አሁን በምን መልኩ በእንጥልጥል ነው ያለው ማለት ነው። ስለዚህ ሩታ የምትወስደውን እርምጃ እንግዲህ አብረን ማየት ነው። ልክ ነው። ቴንኪው። አንቺን በጣም አመሰግናለሁ። ኦኬ እሺ እኔም አመሰግናለሁ። የሚገርም ነው እንግዲህ እንዳያችሁት ነው። እኛ አስቀድመን የምንናገር የነበረው ስለ ጤንነቱ ጉዳይ ትኩረት አድርጎ የምንለው ለዚህ ነው። ሁሉም የሚያስበው ለራሱ ጥቅም ነው። ሄርሜላም ገባች ሻወር ሰድ ምናምን ብላ ድራማዋን ሰራች። ለሱ ለመዳን የምታስብ ከሆነ ሩታ እኮ ቪዲዮ ላይ አየች የት እንዳለ አብርሃም እኮ አሁን ከደቂቃዎች በኋላ እኮ ይሄን ቪዲዮ ከተለቀቀ ከደቂቃዎች በኋላ እኮ በር አንኳኩታ እኮ አብርሃም እናውጣ ማለት እኮ ትችላለች። ከኤፍሬም ጋር መጣ ያለችበትን እኮ ይኸውልሽ መስረቅና እንትን ማድረግ ቢሆን ኖሮ አንቺ ለሱ አስበሽ ቢሆን ኖሮ ይዘሽው የትም ትጠፊ ነበር። ያቺ የጥቅም ጉዳይ የቪዲዮ ጥቅም ጉዳይ ነው እንጂ ያሳሰበችሽ ለሱ ጤና ተጨንቀሽ ቢሆን ኖሮ ቀጥ ብለሽ ወዲያም ሳትይ ትሄጂ ነበረ፣ ያለበት ድረስ ትሄጂ ነበረ። አላረክሹም ያንን ነገር ገባሽ? ትፈልጊዋለሽ፣ ብሽሽቁን ትፈልጊዋለሽ፣ ትኩረት መሳቡን እንጂ ያንን ነገር አላደረግሽም። ለልጁ ጤና አስበሽ ተጨንቀሽ ቢሆን ኖሮ ከዚህም በባሰ ታደርጊ ነበር። ግን ለልጁ ጤና አትጨነቂም። አታስመስይ፣ በጣም አታስመስይ ሄርሜላ። እኔ አሁንም የሚያሳስበኝ የአብርሃም ጉዳይ በጤናው ጉዳይ ነው። ይሄ ልጅ ጤናው ካልተመለሰ ለሁለታችሁም አይሆንም። አሁንም ብታስቡበት ይገባል። በዛሬው ቪዲዮ ደግሞ የባሰ ጉርታ ያላችሁ ማለት ነው። ኤኒዌይስ ግን በጣም ሄርሜላ የሚያሳፍር ስራ ነው ያሰራሽው። በፍጥነት ይህንን ነገር ላይ መልስ መስጠትም አለብሽ፣ ልጁንም መመለስ አለብሽ ባይ። አሁንም አዳዲስ ነገር እያመጣን አዳዲስ ነገሮች ካሉ ሁሉንም መረጃ ለእናንተ የምናደርስ ይሆናል ባይ።